እንደ አውሮፓውያን አቆጣጠር ሴፕቴምበር 2019 ዓ.ም የደቡባዊ ቺሊ ውብ ከተማ የሆነችው ቡኮን በሀገሪቱ ትልቅ ብሔራዊ በዓል በሆነው ምክንያት በደስታና በጭፈራ ተሞልታለች። በመንገዶቹ ላይ የሚሰማው የሙዚቃ ድምጽ፣ የሳቅና የጨዋታ አወካ የከተማዋን ቅዝቃዜ የሚሸፍን ይመስል ነበር። ነገር ግን በዚያው በዓልና ደስታ በተሞላበት ምሽት የብዙዎችን ሕይወት ለዘላለም የሚቀይርና መላዋን ቺሊን የሚያናውጥ ጥቁር ጥላ እየተጋረደ እንደነበር ማንም አላወቀም ነበር። ውድ ቤተሰቦቼ እንደምቆያችሁኝ ሰላማችሁ በያላችሁበት ብዝት ይበልላችሁ እያልኩኝ ዛሬ በአንድ አሳዛኝ ታሪክ መጥቻለሁ። ይህን ታሪክ እስከ መጨረሻው እንድታዩት ከወዲሁ እየጠየቅኩኝ ቪዲዮንም ላይክ በማለት ጀምሩ። አዲስም የሆናችሁ ሰብስክራይብ በማድረግ ይህን ቤተሰብ ተቀላቀሉ። እስከ ቪዲዮ ማብቂያ አብራችን ቆዩ። አንቶኒያ ባራ የምትባለው የ21 ዓመቷ የኢንጂነሪንግ ተማሪ የወደፊት ብሩህ ተስፋ ያላትና በዙሪያዋ ባሉ ሰዎች ሁሉ የምትወደድ ንቁ ወጣት ነበረች። ቤተሰቦቿና ጓደኞቿ አንቶኒያን የሚያውቋት በጠንካራ መንፈሷ፣ በቅንነቷና ሁልጊዜም ለሰዎች ባላት ፍቅር ነበር። በዚያ ሴፕቴምበር ምሽት ላይ ከፍ ካሉ ጓደኞቿ ጋር ወደ አንድ የምሽት ክለብ ስታመራ ዓላማዋ እንደማንኛውም ወጣት በዓሉን ዘና ብሎ ማሳለፍ ብቻ ነበር። በዚያው ክለብ ውስጥ ማርቲን የተባለ የ28 ዓመት ወጣት ይገኝ ነበር። ማርቲን በከተማው ውስጥ የታወቀና ውጫዊ ማህበራዊ ገጽታው ማራኪ የሚመስል ሰው ነበር። ነገር ግን ከዚህ የተረጋጋ ገጽታው በስተጀርባ ማንም ያልጠረጠረውና በኋላ ላይ የብዙዎችን ሕይወት የሚያጠፋ አስፈሪ ማንነት ተሸሽጎ ነበር። በዚያ ምሽት ማርቲን እና አንቶኒያ ተገናኙ። የሌሊቱ ሰዓት እየገፋ ሲሄድ የአንቶኒያ ጓደኞች በየተራ ወደ ቤታቸው መሄድ ጀመሩ። አንቶኒያ ግን ሙሉ በሙሉ የማታውቀውና በከፍተኛ ሁኔታ ከተለመደው አስተሳሰቧ ውጭ በሆነ የስሜትና የአካል መደናገጥ ውስጥ ወደቀች። ሴፕቴምበር 18 ንጋት ላይ ከክለብ ውጭ ባለው መንገድ ላይ አንቶኒያ ብቻዋን አልነበረችም። ማርቲን ወደ አንድ ካቢኔ እያመራት ነበር። በወቅቱ በስፍራው የነበሩ ጥቂት የደህንነት ካሜራዎች እንደሚያሳዩት አንቶኒያ በራሷ ፈቃድና ሙሉ ንቃተ ህሊና ውስጥ አልነበረችም። እርምጃዎቿ የዛሉ፣ እንቅስቃሴዋ የተገደበና እርዳታ የምትፈልግ ትመስል ነበር። በዚያች ዝግ ካቢኔ ውስጥ የደረሰው ነገር አንቶኒያ እስከ ዕድሜዋ ፍጻሜ ድረስ የምትሸከመውን ነገር ግን በወቅቱ ለዓለም ልታወጣው ያልቻለችው ትልቅ ሰቆቃ ፈጠረባት። ከጥቂት ሰዓታት በኋላ አንቶኒያ ወደ ቤቷ ስትመለስ ቀድሞ የምታውቃት አንቶኒያ አልነበረችም። በዓይኖቿ ውስጥ የነበረው ብርሃን ጠፍቷል። ንግግሯ ተቀይሯል። ነገር ግን ይህ ሁሉ ገና የዚያ አስፈሪ ታሪክ መግቢያ ብቻ ነበር። ከዚህ በኋላ በአንቶኒያ ሕይወት ውስጥ ምን ተከሰተ? ከጥቂት ሳምንታት በኋላ መላዋን ቺሊ ያንቀጠቀጠው ያ አሳዛኝ ክስተት እንዴት ተከሰተ? ከዚያች ምሽት በኋላ አንቶኒያ ወደ ቀደመ ሕይወቷ ልትመለስ አልቻለችም። ቤተሰቦቿና አብረዋት የሚኖሩት ጓደኞቿ በባህሪዋ ላይ ከፍተኛ ለውጥ እንዳለ ወዲያውኑ አስተዋሉ። ቀድሞ ፈገግተኛና ተጫዋች የነበረችው አንቶኒያ አሁን ትምህርቷን መቀጠል አቅቷታል። እንቅልፍ አልባ ምሽቶችን ማሳለፍ ጀምራለች። እናም ከሰዎች ጋር የመቀራረብ ፍላጎቷ ሙሉ በሙሉ ጠፍቶ ነበር። ለአንድ የተበደለ ሰው ስለደረሰበት ጥቃት ለመናገር የሚወስደው የስነ ልቦና ጥንካሬ ቀላል አይደለም። አንቶኒያ ደግሞ በውስጧ ትልቅ ውጥረትና ፍርሃት ይዞራት ነበር። ማርቲን ከጥቃቱ በኋላ ዝም እንድትል ለሰው ብታወጣ ማንም እንደማያምናትና የራሷን ስም እንደምታጠፋ በመንገር በስነ ልቦና ያስፈራራት ነበር። አንቶኒያ ይህንን አስፈሪ ምስጢር ለብቻዋ መሸከም ያቃታት በኦክቶበር ወር 2019 አጋማሽ ላይ ነበር። በመጨረሻም በከፍተኛ ጭንቀት ውስጥ ሆና ለአንድ የቀድሞ ወንድ ጓደኛዋ በድምጽ መልእክት በዚያች ምሽት ምን እንደደረሰባት በለቅሶና በፍርሃት ተናገረች። በድምጽ መልእክቱ ላይ የሚሰማው የእርሷ ድምጽ ከፍተኛ ፍርሃት፣ ድንጋጤና የተሰበረ ስሜት የተሞላበት ነበር። ነገር ግን ያ የተላከ የድምጽ መልእክት ለአንቶኒያ እፎይታን ከመስጠት ይልቅ ያልታሰበ አዲስ የስነ ልቦና ውጥረት አመጣባት። መልእክቱን የተቀበለው ሰውና በዙሪያዋ ያሉ ጥቂት ሰዎች ምላሽ አንቶኒያ የምትፈልገውን አይነት ከለላና ድጋፍ አልሰጣትም።
ይልቁንም ለምን ወዲያውኑ አልተናገርሽም ወይንም ለምን ወደዚያ ቦታ የሄድሽው የሚሉ ጥያቄዎችና በተዘዋዋሪ የሚሰነዘሩ ወቀሳዎች በውስጧ የነበረውን የመገለልና የመሰበር ስሜት አበዛው። አንቶኒያ በወቅቱ ማህበራዊ ውግዘት፣ ጥፋተኝነት ስሜትና የማርቲን ማስፈራሪያ በአንድ ላይ መሸከም ነበረባት። በቺሊ ውስጥ በወቅቱ የነበረው ማህበራዊ አስተሳሰብና የፍትህ ስርዓቱ እንዲህ አይነት ጥቃቶችን የሚመለከትበት መንገድ የተበደሉ ወጣቶች ድምጻቸውን እንዳያሰሙ የሚያደርግ ትልቅ ግንብ ነበር። ጊዜው ኦክቶበር 13 2019 ዓ.ም ነው። ከጥቃቱ ከ3 ሳምንታት ገደማ በኋላ በአንቶኒያ አእምሮአዊና ስሜታዊ ጫና ከሚሸከሙት በላይ ሆነ። የ21 ዓመቷ አንቶኒያ ባራ በደረሰባት ከፍተኛ የስነ ልቦና ስቃይ ምክንያት ህይወቷን በገዛ እጇ ለማቆም ወሰነች። አንቶኒያ ስታልፍ ታሪኩ እዚያ የሚያበቃና ሚስጥሩ አብሯት የሚቀበር ይመስል ነበር። ማርቲን ከህግ ያመለጠና ድል ያደረገ መስሎት ነበር። ነገር ግን የአንቶኒያ አባት አሌጃንድሮ ባራ የልጁን ስልክ ሲመረምር ያገኘው የድምጽ መልእክት መላዋን ቺሊን የሚያናውጥና ትልቅ ታሪካዊ እንቅስቃሴ የሚጭር እንደሆነ ማንም አልገመተም ነበር። የአንቶኒያ ህይወት ማለፍ ለቤተሰቧን በተለይም ለአባቷ አሌጃንድሮ ባራ እጅግ ከባድና አንጀት የሚበላ ሐዘን ነበር። ነገር ግን አባቷ በሐዘን ውስጥ ብቻ ተስፋ ቆርጦ አልተቀመጠም። የልጁን ስልክ በመመርመር ላይ ያለ አንቶኒያ ከመሞቷ በፊት ለጓደኛዋ የላከችውን ያንን አሳዛኝ የድምጽ መልእክት አገኘው። በዚያ መልእክት ውስጥ የነበረው ፍርሃትና እውነታ አባቷን ወደ አንድ ታላቅ ውሳኔ መራው። ልጁ ፍትህ ሳታገኝ ታሪኳ እንዲዘጋ አልፈለገም። በማርቲን ላይ ክስ መመስረት ቀላል አልነበረም። ማርቲንና ቤተሰቡ በህብረተሰቡ ውስጥ የነበራቸው ተጽዕኖ እንዲሁም በወቅቱ የነበረው የህግ አሰራር ማስረጃዎችን መሰብሰብ እጅግ አታካች አድርጎት ነበር። ነገር ግን የአንቶኒያ አባት የልጁን ታሪክ ለማህበራዊ ሚዲያና ለሀገር ውስጥ መገናኛ ብዙሃን ማካፈል ጀመረ። የአንቶኒያ ታሪክ ይፋ እንደሆነ በቺሊ ውስጥ ያልታሰበ ማዕበል ተቀሰቀሰ። በሺዎች የሚቆጠሩ ወጣት ሴቶች ፍትህ ለአንቶኒያ የሚል እንቅስቃሴ በመጀመር ወደ ጎዳና ወጡ። የአንቶኒያ ድምጽ የብዙ ሰው ድምጽ አልባ ሴቶች መግለጫ ሆነ። በጣም የሚያስደነግጠው ደግሞ የአንቶኒያ ታሪክ በዜና ላይ መነገሩን ተከትሎ ሌሎች ሴቶችም በድፍረት ወደፊት መውጣት መጀመራቸው ነበር። እኔንም አጥቅቶኛል የሚሉ ድምጾች በየቦታው ተሰሙ። ማርቲን በአንቶኒያ ላይ ብቻ ሳይሆን ለዓመታት በተለያዩ ጊዜያት በሌሎች በርካታ ወጣት ሴቶችና ለአካለ መጠን ባልደረሱ ልጃገረዶች ላይ መሰል ጥቃቶችን ሲፈጽም እንደነበር የሚያሳይ አስደንጋጭ እውነታ መውጣት ጀመረ። የህዝቡ ቁጣ እየጨመረ ሲመጣ የቺሊ የፍትህ ስርዓት ጉዳዩን ችላ ማለት አልቻለም። የፖሊስና የአቃቤ ህግ ቡድኖች የማርቲንን ያለፈ ታሪክና የቪዲዮ ማስረጃዎችን እንደገና በጥልቀት መመርመር ጀመሩ። ኦገስት ወር 2020 ዓ.ም ማርቲን በፍርድ ቤት ፊት ቀረበ። የችሎቱ ሂደት በኦንላይን በቀጥታ የሚተላለፍ በመሆኑ በመቶ ሺዎች የሚቆጠሩ የቺሊ ዜጎች በፍርሃትና በጉጉት ይከታተሉ ነበር። እንደ አውሮፓውያን አቆጣጠር ኦገስት 2020 ዓ.ም የተካሄደው የቅድመ ችሎት ስብሰባ በቺሊ የፍትህ ታሪክ ውስጥ እጅግ ከተከታተሉት ክስተቶች አንዱ ነበር። ከመቶ ሺህ በላይ ሰዎች በቀጥታ ስርጭት የተከታተሉት ይህ ችሎት በማርቲን ተከላካይ ጠበቆችና በአቃቤ ህግ መካከል ከፍተኛ የቃላትና የማስረጃ ፍልሚያ የተደረገበት ነበር። የማርቲን ጠበቆች የአንቶኒያን አልኮል መጠጣት፣ የዕለቱን አልባሳትና ከጥቃቱ በኋላ የነበራትን ባህሪ በማንሳት ጥቃቱን ለማስተባበልና ጥፋቱን በራሷ ላይ ለመጫን ሞከሩ። ይህ አቀራረብ በህዝቡ ዘንድ ከፍተኛ ቁጣ እንቀሰቀሰ። ይሁን እንጂ የአቃቤ ህግ ቡድንና የአንቶኒያ ቤተሰብ ጠበቆች ጠንካራ ማስረጃዎችን አቀረቡ። የደህንነት ካሜራ ምስሎችን፣ የስልክ መልእክቶችንና ከሁሉም በላይ ደግሞ ማርቲን በተለያዩ ጊዜያት ተመሳሳይ ጥቃት የፈጸመባቸውን ሌሎች 6 ሴቶች ምስክርነት አቀረቡ። መጀመሪያ ላይ ዳኛው ማርቲን በቤቱ ታስሮ ሂደቱን እንዲከታተል የሰጡት ውሳኔ ህዝቡን አበሳጭቶት ነበር። በመላው ቺሊ የሚገኙ ሴቶች በየቤታቸው ሆነው ድስትና ብረት በመምታት ተቃውሟቸውን አሰሙ። ይህን ተከትሎ ይግባኝ የጠየቀው የከፍተኛ ፍርድ ቤት ውሳኔው በመሻር ማርቲን ወዲያውኑ ወደ ማረሚያ ቤት እንዲወርድ አዘዘ። ከረጅም ፍርድ ቤት ሙግት በኋላ
በነሐሴ ወር 2022 ዓ.ም ፍርድ ቤት ማርቲን በአንቶኒያ ባራና በሌሎች 5 ሴቶች ላይ በፈጸመው የወሲብ ጥቃት ጥፋተኛ ብሎ በመወሰን የ20 ዓመት የእስራት ፍርድ ፈረደበት። በኋላ ላይ በቴክኒክ ምክንያት በድጋሚ በተካሄደው ሁለተኛው ችሎትም ጥፋተኝነቱ ተረጋግጦ የ17 ዓመት ከ300 ቀን እስራት ተወስኖበታል። ነገር ግን ታሪኩ እዚህ ላይ አላበቃም። የአንቶኒ አባትና የመብት ተከራካሪዎች የልጃቸውን ስም የሚያስጠራ ትልቅ የሕግ ማሻሻያ እንዲደረግ ታገሉ። እንደ አውሮፓውያን አቆጣጠር በ2022 ዓ.ም የቺሊ ፓርላማ የአንቶኒያ ሕግ በመባል የሚታወቀውን ታሪካዊ ሕግ አጸደቀ። ይህ ሕግ ደግሞ በወሲብ ጥቃት ምክንያት የሚከሰቱትን አእምሮአዊ ስቃይና ሰለባዎች ራሳቸውን እንዲያጠፉ የሚገፋፋን ስነ ልቦናዊ ጫና እንደ ትልቅ ወንጀል ይቆጥራል። የተበደሉ ሴቶችን ስምና ማንነት ከሕዝብና ከሚዲያ ውግዘት የሚጠብቅ ልዩ ከለላን ይሰጣል። ለእንደዚህ አይነት ወንጀሎች የሚሰጠውን የእስራት ዘመን ያራዝማል። አንቶኒያ ባራ በ21 ዓመቷ በግፍ ሕይወቷ ቢያልፍም የተሰበረው ድምጿ የመላው ቺሊ ሴቶች መከታና ድምጽ መሆን ችሏል። ዛሬ በቺሊ ውስጥ የአንቶኒያ ስም የፍትህ፣ የጽናትና የእውነተኛ ለውጥ ምልክት ሆኖ ይታወሳል። ውድ ቤተሰቦቼ ለዛሬ ያዘጋጀሁት ቪዲዮ ይህን ይመስል ነበር። እስኪ እናንተስ በዚህ ታሪክ ላይ ምን ተሰማችሁ? ሐሳባችሁን ኮሜንት ላይ አሳውቁኝ። ላይክ እንዲሁም ለሌሎች እንዲደርስ ሼር እያደረጋችሁ ለዚህ ቻናልም አዲስ ሆናችሁ የምትመለከቱ ሰብስክራይብ እያደረጋችሁ ተቀላቀሉ። በሌላ አዲስ የወንጀል ታሪክ እስክንገናኝ ድረስ ቸር ቆዩልኝ።